የገው ነገር በቃ ወይ ግደሉኝ ወይ አንሱ ከሁለት አንዱ ወይ ትገሉኛላችሁ ወይ ታነሱኛላችሁ ስትገሉኝ ፈርዳችሁብኝ ፊታችሁን ስታዞሩ ስታነሱ ደግሞ ችግሬን ተረድታችሁ ወይ ልጄን እንዲልክ ታረጉኛላችሁ ወይ ፓስፖርቴን ደግሞ እንዲከነሰል አድርጋችሁ አገሬ እንዲገባ ታግዙኛላችሁ አለያም ደግሞ ሰርቼ የምከፍለው ኢቃሜን አሳድሼ ሰርቼ የምከፍለው እንደዛ አይነት አመቻችታችሁ የሆነ ነገር መፍትሄ እንድትፈጥሩልኝ ነው የምፈልገው። አስብላ ልጇን ይዛ ታስረዳ ትክሰሰው። ምን ነው እናቴ እሱ በተንከባለለኛ የምናዋጣው ዳ የምንገባው እዚህ እግር ተቆረጠ ድረሱ፣ እዚህ አረገዙ ድረሱ፣ እዚህ ወለዱ ድረሱ፣ ዱባይ ድረስ ልመና 0 ሳንቲም ለዚች ለህትኔ አልሰጥም። ላበሻ መሻወርም አልከፍልም። ላበሻ የምን አባቱ ካምሲን ሪያል ነው ከዚህ ያስረግዛል መልሶ መሻወር ለሱ ከፍላለሁ። በሰራሽቢ በጣም አሞኛል። ታውቂያለሽ የሰው ልጅ ደብቆ ምንም ነገር የሚያገኝ አልመሰለኝም። እውነትም ተናግሬ ያገኘሁትን የኖርኩበትን አይቼዋለሁ። ዋሽቼም ደግሞ ምን አይነት ጉዳት እንደደረሰብኝ ያውቃለሁ። ሰው ይረዳኛል እና ይረዳኛል ብዬ ያሰብኩት እውነትም ተናግሬ ነው። አዎ አግብቻለሁ ባላለኝ ግን የልጆች አባት አይደለም። እሱ አይደለም ደግሞ የሚላከኝም ስለ ትዳሬ ስለ ህይወቴ ማንም የሚያውቅ የለም ከኔና ካላህ ውጭ ማለት ነው። እየተነሳ ሁሉም ሰው ግን እኔ ላይ ነው የሚደነፋው። ሰርተን እንለወጣለን ብሎ እናገኛለን ብሎ የልጆቹ አባት ልኳት ልጅ ወለደች እየተባለ ነው ቪዲዮ እየተሰራብኝ ያለው። ለምን የኔ ችግር የኔ ጉዳት ለምንድን ነው ለሌሎች ያልተሰማው? እሱ ሰዎችን በንግግር በቃላት አሳምኗቸዋል። የኖርኩትም ራያ ልጆች ጋር ነው አልከድም። ግን ራያ ልጆች ጋር ስኖር አስጠግተውኝ እነሱ የበሉትን በልተው የጠጡትን ጠጥተው አብሬያቸው ኑሬያለሁ። እንደዚህ ምንድነው የሚባለው የሰርግ ቤት የሚጨፍሩበት እስትራሃ የሚባለው ምን እንደሚመስል ራሱ አላውቅም። ሲቀጥልም ደግሞ እንደምታስቡት ሶሻል ሚዲያ ላይ ስለጨፈርኩኝ ስለሳኩኝ ደስተኛ ነኝ ማለት አልችልም። በምን አለኝ ባልጣል አዳምጪ። ለምሳሌ አለኝ እኮ ሆዴ አለኝ እኮ ታዲያ አለኝ እስከ ዛሬ ድረስ እኮ እህቴ አድምጪኝ ማማሪ ባላገባት የሆነ ሰው መስራት አቅም የለው ሰው አገባች በሰቶክ ያመጣች የሆነ ሰው በሽጎ አስጠፋት የሆነ ነገር ተፈጠረ ቤት ወለደ ይሄን ያው እንደዛ አይደለም ማሪ ተረጋጊ እንደዛ አይደለም ያልኩት እንደዛ አይደለም ይሄ ያልሽውን ነው ያልኩት ታታውሽ ከሆነ የነበርኩ እንደው ብር ሰብስበው ያልኩት አንቺና እሱ ባጠፋችሁ ጥፋት ልጅቷ መራቅ የለባትም እንርዳ ብላ ይነጠጋው ታተተ መጀመሪያ እንደው አንድ ሊመታ እኔ ከሰላም በሰርቶ ክፍያ እንድታወጣኝ ልጅቱን አማከርኳት። የለኝም የኔ የኖርኩበት ህይወት ያሳለፍኩት ህይወት ይሄን ይመስላል። እሷም ታሪኳን ስታወራኝ እኔም ታሪኬን ሰወራት በቃ እኔ ያረኩላትን ሪካርድ እሷ ለሷ አሳልፋ ላከችለት። ይሄንን አሳልፋ ስትልክለት እሱ ደግሞ ችግር የለውም በቃ በሰርቶ ክፍያ 2000 ብር ነው ከመካ ሰርታ ትከፍለኛለች ትሰጠኛለች ብሎ እሺ አላት። እሺ ሲላት እሺ ብሎኛል ብላ የሱን ሪካርድ መልሳ ለኔ ላከችልኝ። ከዛ እሺ በቃ ቀኑን አመቻችና ተወጫለሽ አለችኝ። እሱም ደግሞ መቼ ነው የሚመችሽ አለኝ። ይሄን ቀን ይመቸኛል እዘጋጃለሁኝ አልኩት። ጠፋሁኝ። ከወጣሁ በኋላ 2 ነው በሩ ያለው ቤቱ ማለት ነው። 2 በር ነው ያለው። ከላይ ዋነኛ በሩ መግቢያው ወደ ሴቶቹ የሚያስገባ ነው ትልቁ በር። ከዝም ብሎ ከውጭ ደግሞ አዲ በር ደግሞ የሚገባበት ወደ ላይ ወደ ፎቅ መውጫ ነው። ሻንጣው ይሄ የእቃ ማስቀመጫ ነው ብሎ ሻንጣውን ወደዛ አስቀመጠው። እኔን ደግሞ ወደ ላይ ነው ይዞኝ ወጣው ወደ ፎቅ። ወደ ፎቅ ሲወጣኝ የሴቶቹ ጋር የሚደበልቀኝ መሰለኝ። ነገር ግን ወደ ላይ ይዞኝ ሲወጣ ቤት አልነበረውም። እዛ ቦታ ይዞኝ ሄዶ ፕሮፋይልሽን አይቼ በጣም ነበር የወደድኩሽ፣ ስለዚህ እኔ ወድጄሻለሁኝ ፍቅረኛሞች መሆን እንችላለን አለኝ። እኔ ፍቅረኛ መሆን አልፈልግም እባክህ እኔ ደክሞኛል፣ የጠፋሁትም ልጆችን አሳድጋለሁ ብዬ ነው የመጣሁበትም ብዙ አላማና እቅድ ያለ ብዬ ሴቲቱ ልጅ እንስክስክ ብዬ እያለቀስኩኝ እየለመንኩት እንደ ሴት እንኳን መቆጣጠሪያ የለኝም ከጠለብ ነው የጠፋሁት እርግዝና ቢፈጠር እንኳን ብዬ ስለው አመጣልሻለሁኝ ብሎ ነው ያሳመነኝ። እኔም ደግሞ አይሆንም ብዬ ስለው እንግዲያውማ 2 አማራጭ ሰጥሻለሁኝ እሺ ብለሽ ከፈቀርሽልኝ
ችግር የለውም አሁን ከግንኙነት ካደረግን በኋላ መድኃኒቱ ታመጣልሻለሁ። አይ እኔ ይሄንን ነገር አላደርግም ብለሽ የምትይ ከሆነ ደግሞ ቀጥታ ፖሊስ ጋር ደውላለሁ አስይዝሻለሁ። ያንን የነበርሽበትን ህይወትሽ መልሰሽ ትደግሚዋለሽ አለኝ። ይሄንን ሲለኝ እኔም ደግሞ ያንን ህይወት ምን ለመድገም ስል የሰው ልጅ አይደለሁኝ ተሳስቻለሁኝ። እርግጥ እኔ አሁንም ቢሆን አገር በሄድ እኔ በህይወት ራሱ እቆያለሁኝ እኖራለሁ ብዬ አልልም። ምክንያቱም ሰው ያልኖረውን ህይወት ኑሬበታለሁኝ። ልጆችን ለማሳደግ ስል ብዙ ዋጋ ከፍያለሁ። ከዘመድ ጋር አርኩኛለሁ። ብቻዬን ቀርቻለሁኝ። በዛ በህይወት እኔ መልሼ አሁን ቢሆን መኖር አልፈልግም። በየዲ ራሱ ልጅን ወደዛ ልጆች ጋር ደብልቄ ወይ ራሴን አጠፋለሁ ወይም ደግሞ አላህ እንዳለልኝ ታገር ወጥቼብን ብዬ እኖራለሁ። ወይ ከሰው ከጋባ ወይ ከሰው ተዛመድ የሚባል አባባል አለ። ወይ እኔ ከሰው አልተወለድኩም ወይ ልጆችን ከሰው አልወለድኳቸው። እኔም ቤተሰብ የሚቆረቆርልኝ የለ ልጆችም ደግሞ እስቲ ልጆቻችንን እናሳድግ የሚል አባት የላቸው። ታዲያ እኔ የትኛው ህይወት አስደስቶኝ እዛ ህይወት ውስጥ ገባለሁኝ? እርግጥ ልትፈርዱብኝ ትችላላችሁ። ነገር ግን ራቤራበው ሰውና ለልጆቹ የሚዘረጋ ያጣ ሰው እናት ሆኖ ብዙ የተቸገረ ሰው ይሄ ስሜት ይገባዋል። አሁንም ቢሆን እንደሚረዳኝ ነበር እዚህ ላይቭ ላይ ሲያወራ የነበረው። አሁን ላይ ግን እንኳን ሊረዳኝ ቀርቶ ለዛሬ በነገ አጀንዳው እንዲዘጋለት እንጂ ፍጹም እኔን ራሱ ሊረዳኝ አይፈልግም። ሀታ ሀፋዳ የለኝም። እንደገና ደግሞ እንበላውም ደግሞ አንዳንድ ሰው ብር እየላከልኝ በእነሱ ነው የምጠቀመው። አሁንም የምፈልገው ነገር በቃ ወይ ግደሉኝ ወይ አንሱኝ። ከሁለት አንዱ ወይ ትገሉኛላችሁ ወይ ታነሱኛላችሁ። ስትገሉኝ ፈርዳችሁብኝ ፊታችሁን ስታዞሩ፣ ስታነሱኝ ደግሞ ችግሬን ተረድታችሁ ወይ ልጄን እንዲልክ ታደርጉኛላችሁ ወይ ፓስፖርቴን ደግሞ እንዲከነሰል አድርጋችሁ አገሬ እንዲገባ ታግዙኛላችሁ። አለያም ደግሞ ሰርቼ የምከፍለው ኢቃሜን አሳድሼ ሰርቼ የምከፍለው እንደዛ አይነት አመቻችታችሁ የሆነ ብቻ የሆነ ነገር መፍትሄ እንድትፈጥሩልኝ ነው የምፈልገው። ጨርሻለሁ። ሉሉ ስነ ስርዓት ያዥ አስተባብላለሁ ብለሽ ቁጭ ብለው ያዳምጣሉ እነዚህ ወንዶች። እነዚህ ከካም ወንዶች ያዳምጣሉ። ምሽዋር የሚሰሩ ደግሞ አሁንም 50 ብር 60 ብር ይልሻል። በ30 ከ20 ሰላማ ኤምባሲ በ30 ሪያል ትሄጃለሽ፣ በ30 ሪያል ትመለሻለሽ። 13 ቁጥር ገብተሽ 15 ቁጥር ገብተሽ በጣም መልካም ሴት አለች። ቀስ ብላ ልጇን ይዛ ታስረዳ፣ ትክሰሰው። ምን ነው እናቴ እሱ በተንከባለለኛ የምናዋጣው ዳ የምንገባው እዚህ እግር ተቆረጠ ድረሱ፣ እዚህ አረገዙ ድረሱ፣ እዚህ ወለዱ ድረሱ፣ ዱባይ ድረስ ልመና። እኔማ መረረኝ ማሬ መረረኝ። ትናንትና 2000 ሪያል ለመለመን 2000 ሪያል ለመለመን ቁጭ ብዬ አደርኩ። ምን ገልቱ ናችሁ ነው እናንተ? ምንድነው የምበሉት? ምንድነው የምበሉት? እኛ የምንበላውን አይደል እንደምበሉት? ምን አደለዘዛችሁ? ኮሮና ክትባት እኩል ነው የተከተብነው። ምን አባታችሁ ናችሁ ነው እዚህ የምትንደፋደፊው እየመጣሽ? በመሻወርም ትሸወጃለሽ። ኢቃማ ቢኖርም በታክሲ እንሄዳለን እኛ። የሀበሻ መሻወር አሁኑ ዝዴው ያው ነገር ባስራስሽ የምን አባሽ ኢቃማ እናንተ በራስ የመተማመን ችግር ስላለባችሁ ነው። በራስ የመተማመን ኢቃማ ነው እንደ ሹፌር የሚሾፍረው። አበሻ አትረከቡ። በቃ አበሻ መሻወር አቁም። እንደዛ ከሆነ የምን 50 ብር ነው ኢቃማ ስለለን ኢቃማ ይኑር። እኔ ሹፌር ልላክልሽ። ሉሉ ታይ ሉሉ እንዳላስቀይምሽ እኔ ምሽዋር እልክላታለሁ። ከኔ ቤት ተነስቶ ሀየ ሰላማ ሄዶ ወስዷት አዚዛ ጨርሻለሁ ስትለይ ደግሞ እቤቷ ወስዶ ይጥላታል። እኔ ታክሲውን እከፍላለሁ። 0 ሳንቲም ለዚች ለህት እኔ አልሰጥም። ላበሻ ምሽዋርም አልከፍልም። ላበሻ የምን አባቱ 50 ሪያል ነው። ከዚህ ያስረግዛል መልሶ ምሽዋር ለሱ ከፍላለሁ። ለሽ ሰላማት እናንተ ያማችኋል እንዴ?
ለምን ሰውየውን አጠሩትም? ለምን ሰውየውን ጠርታችሁ አትይዙ? ስሚ ለምን ብዬ እጠራለሁ? አንድ ዝሙተኛ ወንድ ጋር ቁጭ ብዬ ነው ያላወራም። ለምን በህይወቴ ዝሙት ሰርቼ አላውቅም። ማሪ ለምን ብዬ ራሴን አረክሳለሁ? እበልጠዋለሁ እኮ እሷንም እሱንም እበልጣቸዋለሁ። አፈር ድሜ በልቼ ልጆችን እያሳደግኩ ነው የሰው ፊት ሳላይ ግብር እየገበርኩ ከአንድ ሽንታም ጋር ቁጭ ብዬ የማወራው ለምንድን ነው? ማን ነው እሱ? ለምን ብዬ ራሴ ፕሮቶኮሌን እኔ ነኝ የምጠብቀው። እኔ ራሴን ከፍ ካላርኩ ማን ከፍ ያደርግልኛል? እንዳንቺ በ70 ብር ታክሲ እየደፋ ይወስደኛል እንጂ እሱ የያዘችውን ይዣለሁ። አላህ ሱብሃነሁ ወተዓላ አቅል ሰጥቶኛል። ሳጠፋም ስተቴን እንዴት እንደማርም አውቃለሁ። ለምንድን ነው ለግበን የምለው? ምን አርጌ እንዳናግዛት ማሬት ትሳደባለች፣ ዝቅ ከፍ ታረጋለች። እንደ ሴት ብለን እንኳን ሌላው እንዴት ተረዳ እንዳትረዳ ሹላፍ ነው ያላት። አንቺ ደግሞ ደደብ ነሽ። በምኑ ነው ለግበን የምለው? ምን ብዬ ነው? አንቺ ዱዱ ምን ነገጧት እኮ አንቺ ምን እንደሚደርስብሽ ራሱ አታቂም። ለምን ማመዛዘን አትችይም? አንቺ ስታመዛዝኝ እኮ ነው ለግበን የምትዩ። ለምንድን ነው እኔ ለግበን የምለው? ምን አርጌ ማሪ? ግን ጥፋት ያዩ ያለሁት አዚዛ፣ ያው ሁላችሁም ይቅርታና እናንተ ላይ ነው ጥፋት ያዩ ያለሁት። ይሄንም ጊዜ እየሰጣችሁ ጆሮ ላይ እንዲደነቁሩ የሚያደርገውና ሐሳብ አዳምጠኝ። እኔ ዝም ብዬ ሌላ አሁን ያወራችን ሌላ በፎቅ ወሰደኝ በሱጥ ወሰደኝ እንዲህ አረገ ብላ ሌላ አወራች። እኔ አልፈረድኩም። ልጅቷ ላይ ገባችሁ። ግን ሴት አይደላችሁ ወይ ነግበኔ ይበሉ ላልሽው ልጅ መልስ ልስጥሽ። ለምሳሌ አንድ ወንድ አስገድዶ ደፍሯት ከሆነ ኦኬ እዚህ ጋር ልናዝንላት እንችላለን።